ትዳር 100% ፍጹም አድርገን እናስባለን። ፍጹም የሚባል ቤት የለም፣ ኖሮም አያውቅም። ያለው መልካም ትዳር እንጂ ፍጹም ትዳር የለም። እኔ 30 ዓመት ኖር ያለው ፍጹም አይደለም። ትዳር ማትመረቂበት ትምህርት ቤት ነው። ብዙ ሰው እንደኔ ተዳፍሮ ዝም ብሎ ይገባና መልሶ ይወጣል። ሜሬጅም ትንሽዬ እውቀት ትፈልጋለች። እኛ ሀገር ደግሞ አብዛኛው ሰው ኢሞሽናሊ ነው አታች የሚሆነው እንጂ ገብቶ እንዴት እንደሚኖር እንኳን አያውቅም። ቋንቋ እንኳን በትክክል እንኳን አይግባባም። ተነጋግሮ መግባባት የማይችል ላቭላንጉጁ ሰማይና ምድር ርቀት ያለው ተግባቦት የሚባል ነገር እንዴት ነው የምንኖረው፣ ችግር እንዴት ነው የምንፈታው የሚለውን ነገር ሳያውቅ የጾታ ልዩነቱ እንኳን የሚያመጣውን ተጽዕኖ ሳያውቅ እንዲሁ ዝም ብሎ መፍሰስ መስሎት ይገባና በቃ ስራ ነው። ልዩነት መኖሩን ማወቅ፣ ያን ልዩነት እንዴት እንደምናዋድደው። እሺ ሜሬጅ የሚያስፈልገው ይሄ ነው። የምትገቢው ለአንቺ ለመኖር አይደለም፣ የሚገባው ለራሱ ለመኖር አይደለም። ለአንቺ ለመኖር ስትገቡ ያቺ እሱ ለአንቺ አንቺ ለሱ ስትመጡ ያለችው ሴንተር ናት እኮ አሪፍ የምታደርገው ትዳሯ። ግን ገና ራስ ወዳድነቱ ያለቀቀው ሰልፊሽ ሰው ገብቶሻል። ምንም ማያቅ ሰው ከሆነ በጣም ነው የሚረብሸውና የሚረብሸው ነው። ስለ ሜሬጅ በጣም ትንሽዬ ነው ውሃ ያስፈልጋል። እንደ መኪና መንዳት እለዋለሁ። መኪና ስለፈለገ ሰው አትሰጪው። መንዳት ትችላለህ ወይ ተብሎ መጠየቅ አለበት። ዝም ብሎ ብር ስላለው መኪና ገዝቶ ሰው መንዳት ይችላል? አይችልም። ቢገባና ቢነዳስ አንደኛ ላይ የራሱ ህይወት አደጋ ውስጥ ነው። ሁለተኛ ውጭ ያሉትን ሰዎች በሙሉ ይጨርሳል። ዞሮ ዞሮ ወደ እኔ ስትመጪ እኔ ገብቶኝ አይደለም የገባሁት፣ አግብቼ ነው የገባኝ። አግብቼ ሲገባኝ ለእኔ አይደለም ለካ የምኖረው፣ ለእሷ ነው የምኖረው። ስለዚህ እኔን ማወቅ በጣም አይደለ እሷን መረዳትና እሷን በቃ እኔ አሁን ከዛ በኋላ ከገባኝ በኋላ ሰርግ ሁሌ ሲሄድ ይሄ ተደራርቦ የተነሱት ፎቶ ይሰጡኛል። ይሄ ብቶ ምናምን ሳይንቦርድ ጻፍ ብለው ምጽፈው አንድ አይነት ጽሁፍ ነው። አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁን ተረዱ ነው። አንድ አይነት ነው ምጽፈው። ይሄ ከገባኝ ጊዜ ጀምሮ ነው። ከተረዳሽው ግን በጣም ሲምፕል ነው። በጣም ረሃ ነው የሚሆነው። በቃ የሚችለውን ማወቅ፣ የማይችለውን ማወቅ፣ የሚወደውን ማወቅ፣ የማይወደውን ማወቅ፣ የሌለውን ማወቅ፣ ያለውን ማወቅ። በቃ ባለው ነገር ተናተ አሁን የሌለውን እኮ ነው አምጣ የሚሉት ሰዎች። የሌለውን ኧረ ሴትዮ የሰውዬ የለም እኔ ልደቴን አከብርም አለች። ዳይል እንትን አንቨርሰሪያችን ይደርሳል። የእሱ ልደት ያውቀዋሉ ያልኳት አንደት አያቆማል። ታዲያ አንቺ ልደት የት ሊያቅልሽ ነው? አያቀብናት ዲነር ምናምን ትልቅ ሆቴል አይወድ ሹካ ማንኪያ የማይወድ ሰውዬ ነው። ሰውዬው የሚወደው ስራ ነው። ሃርድ ወርከር ነው። ግንባር ቦታ መግዛት ነው። ለልጆች ጥሩ ትምህርት ቤት እንዲማሩ መልፋት ነው። ገንዘብ ሜክ ማድረግ ምናምን ነው። በቃ ሲልቨር ጃኬቱን ለብሶ ድግስም ሲሆን ምናምን ጥግ ይዘው ጥግ ቁጭ ብሎ በላ አድርጎ ወደ ስራ ነው የሚሄድ። እሷ ደግሞ እናቴ ሸሚዙን ከፍቶ ኮት ለብሰው ሻጤ ይዟት ሪላክስ አድርገው ምናምን ሄደው በማንኪያ ሹካ ምናምን ጨርቅ እዚህ ላይ አድርጎ ምናምን ስትፈልግ ይሄ ሁሉ ስቃይ ምንድን ነው ይላለስ። እሷ እኔ ስለማትወደኝ ነው ካለች እንዴት ነው የሚሆነው? ስለዚህ ባሎቻቸው የሚወዱትን ማወቅ በጣም ሲምፕል ላይፍሽን ማድረግ ከፈለግሽ፣ ጤነኛ ሆነሽ መጨረስ ከፈለግሽ፣ ልጆችሽን ማሳደግ ከፈለግሽ፣ ደስተኛ ሆነሽ መኖር ከፈለግሽ ምን ይችላል ምን አይችልም፣ ምን ያውቃል ምን አያውቅም፣ ምን ይወዳል ምን ይጠላል፣ በቃ ከተረዳሽው እንዳንቺ ባል አንደኛ የለም ዓለም ላይ። አሁን ችግሩ ሰውየው የማይሰጠውን አምጡ ካለ የማይችለው አበባ ጎዝጉዝ ምናምን ሰውየው አበባ የማይወድ ሰው እኔ አበባ ስሜን ያስነሳል የሚል ሰውዬ እንዴት ይሆናል? በቃ አይወድም። አንዳንድ ሰው አይወድም። በቃ ተዛዝለን እንትና ነገረኛ ልሁን ካላልሽ በስተቀር ያለሽን ማወቅ ነው። በቃ ሰላም ነው። ይሄ ቀድሞ ነበር እንጂ መጥኖ መደቆስ ያሉት እናቶች አሁን ምን ያደርጋል? ድስት ጥሎ ማልቀስ መጀመሪያ ነው ማወቅ ያለ። አሁን ዛሬ ያላገቡ ሰዎች በተለይ አሁን ይጠቅማቸው ዴት እያደረገ ያለውን ሰው እችን ሴት ይችላታል፣ ተፈላጊ ናት፣ ተወዳጅ ናት፣ በጣም ቢሲ ናት፣ በራለች፣ ብዙ ቱር ታደርጋለች። አዎ ይሄን አንድል ማድረግ ይችላል ነው ወይስ መጀመሪያ ምቀኛ መሆን እኔ ነኝ ከሩጫው አላስቀራት ነው ወይንስ ሰፖርት አድርጌ በደንብ ከዚህ በላይ አውትሻይ እንድታረግ አረጋታል? ፈቃድ አለው፣ ነፃነት አለው፣ ምርጫ አለው። ሰው የሚባለው ይሄ ነው። ሰውን ለመያዝ እንዴት ነው አንድ ለማድረግ? ነፃነት ያለው፣ ፈቃድ ያለው፣ ምርጫ ያለው ሰው እኔ አይደለሁም። አምላክ እኮ ይሄን አይወስድበት። ፈጣሪው የፈጠረው ይሄን አይነካበት፣ አክብሮ ነው የሚይዝለት። ያገቡትን ሰዎች የገዙ ይመስላቸው ሰዎች አሉ። መኪና ሲገዙ፣ ቤት ሲገዙ፣ ዕቃ ሲገዙ ሚስትም ግዝት ያደርጉ ይመስላቸው ሰዎች አሉ። ፈቃድ ያለው፣ ነፃነት ያለው፣ ምርጫ ያለውን ሰው ቤታቸው አስገብተው አቢዩዝ የሚያደርጉ ሰዎች አሉ። አይቻልም። ወንጀል ነው። እስር ቤት ነው የሚያስገባው እኮ። ሌላ ሀገር እኮ እስር ቤት በቃ ቢጫውን እንትን ለብሶ እስር ቤት የሚገባበት ነው። አይቻልም። የሰው ፈቃድ፣ የሰው ነፃነት፣ የሰው ምርጫ ማክበር አለብን። በስነ ስርዓት ያገባነውን ሰው በጣም ያዋርዱ
ኃይለኛ የሆነ ስድብ የሚሳደቡ ፊዚካል አቢዩዝ የሚያደርጉ ሴክሹዋል አቢዩዝ የሚያደርጉ ቨርባል አቢዩዝ የሚያደርጉ ቁጥር ስፍር የሌላቸው ሰዎች ትደነግጫለሽ። ባልሽ ነው እንደዚህ ያለሽ ያልኳቸው ስድቦቹን ሰምቻቸው ማላቃቸውን ስድቦች ተሰድበው የሚመጡ ሰዎች ማን ነው ይሄን ያለ? እኔ ከሚስቴ ጋር ተሰዳድበን አይደለም የተገናኘን፣ ፍቅር ተነጋግረን ነው፣ በጎ ተነጋግረን ነው። ከዛ ከተጋባን በኋላ እንዴት እሱን ቀይራለሁ? አንዳንድ ሰው ከመጋባቱ በፊት የነበረውን በጎ ቃል፣ ፖዚቲቭ ነገር፣ አክብሮት ልክ ካገባ በኋላ ከቶክሲዶ ጋር ውልቅልቅ አድርጎት ይጥለውና ራቁቱን ይሆናል ሌላ ሰውዬ። ከዛ እንዴት ይኖራል? ህይወት በጣም ከባድ ይሆናል። ስለዚህ ዞሮ ዞሮ ቤትን እኔ ስገባበት ገብቶኝ አልገባውም፣ ከገባ በኋላ ገባኝ። ሚስቴን ለማስረዳት ሞከር ተውኩ። ልበላት እንዴ ብዬ ነገር ላርጋት እንዴ ብዬ አውቃለሁ። ገብቶሻል? ወንድነቴ መጥቶ የሆነ ነገር መሆን ነው በጉልበት አይደለ? በቃ ለካ እውቀት ጉልበትን ይቀንሳል። እያወቅሽ ስትመጪ ጉልበት እየቀነስሽ ትመጫለሽ። ሁልጊዜ ማይንድሽ በእውቀት ሲሞላ ኃይል መጠቀም ታቆሚያለሽ። አሁን ኃይል የሚጠቀሙ ሰዎች ችግራቸው የእውቀት ችግር፣ የያዙትን ሰው አለማወቅ። የያዙትን ሰው ሲያውቁት ጉልበት መጠቀም ያቆማሉ። ፍቅር ነው ያንን ሰው ሊገዛው የሚችለው። ፈጣሪው እንኳን የተጠቀመበት ኃይል ፍቅር አልቻለም። ሞክሮታል እኮ በእሳት አጠፋው፣ በውሃ አጠፋው፣ በህግ ምናምን አሰመረ፣ ለሰኞ ማክሰኞ አልቻለውም። ቃጤ በጣም አለ። ስለዚህ ከዚህ ሁሉ እኔ ልውረድ ብሎ መጣና ሞተለት። ፍቅር ነው፣ በፍቅር ነው ሰው የሚያዘው። ስለዚህ እንደዚህ ሲሆን ነው ጥሩ። ዞሮ ዞሮ እኔ ብዙ 4 ዓመት ምናምን ደከመኝ። ከዛ ገባኝ። ከዛ በኋላ የምለውጠው ነገር የለም። አለቀ። ያደገች ልጅ ናት እኔ ጋር የመጣችው እንጂ እኔ ማሳድጋት አይደለች። ምን እንዳላት ምን እንደሌላት በቃ እሱን ካወቅኩ በኋላ እኔ የምቀይረው አይደለም። አሁን በጣም ብዙ መከራ ውስጥ ያሉ ሰዎችን በዚህ ሰዓት ስናወራ ይሄ የኔ ጉዳይ ነው የሚሉ ሰዎች አሉ። ቁጭ ብለው ባሎቻቸውን ለመምከር የሚፈልጉ ሚስቶቻቸውን ቁጭ አድርገው ለመምከር የሚፈልጉ ሰዎች ማቆም አለባቸው። ማንንም ሰዎች በምድር ላይ የተሰጠሽ አንድ ሰው አለ የምትቀይር። የአንድ ሰው ልጆችሽ አይደሉ፣ ባልሽ አይደለም። እሷን መቀየር ትችላለሽ። የእሷን ሀሳብ መቀየር ትችላለሽ። የእሷን ውሳኔ መቀየር ትችላለሽ። የእሷን ፍላጎት መቀየር ትችላለሽ። ከአንቺ ውጭ ያለን ሰው ግን አትችይ፣ አልተሰጠሽም። አሁን ሰው መከራ ይበላው ካልተሰጠው ነገር ውስጥ ገብቶ ማን የሰጠሽ ቀይሪልኝ ብሎ ማን ሰጠሽ? ተቀበይ ነው የተባለሽ። ተቀብለሽ ስትኖሪ ያለውን አንቺ ጋር መጥቶ ኑሮ የጀመረ ሰው የለም። አንቺ እየኖረ የነበረ ሰው ነው ያገባሽው። ያንን ሰው እየኖረ የነበረን ሰው አግብተሻል። አንቺ ጋር ከመጣ በኋላ ያበቀለው አዲስ ባህሪ ካለ ትጠየቂያለሽ። ጠዋትና ማታ በንዝንዝሽ በጭቅጭቅሽ የሆነን ሰው በሽተኛ አድርገሽ ከሆነ ትጠየቂያለሽ። በአንቺ ምክንያት ከሆነ ማለት ነው። የነበረ ከሆነ ግን የአንቺ ጉዳይ አይደለም። ኦልሬዲ ተወቅሮ ነው የመጣው። እናትና አባት አለ፣ ማህበረሰብ አለ፣ እምነት ተቋም አለ፣ ትምህርት ቤት አለ፣ ሚዲያ አለ። ተሰርቶ የመጣ ሰውዬ እጅሽ ሲጋር እሱን አበጃጅተሽ መጠቀም ነው። ራስ ላይ መስራት ነው። አሁን ብዙ ሰው የራሱን የቤት ስራ ጥሎ የሌላውን ልስራ። ለዚህ ነው ባይብል አይን ውስጥ ያለውን ግንድ ነው መጀመሪያ ያስወጣ። ወንድ ቁናናናናና ምን ጉድፍ እዚህ ላውጣልህ? እሱን ተው፣ ግንድ ራስ ውስጥ ያለውን ግንድ እሱን አውጣ። አይቻልም። የጠቢብ አይን በራሱ ላይ ነው የሚለው። ጠቢብ ከሆንሽ ራስሽን ነው የምታየው። በቃ ጠዋትና ማታ ማስተካከል ያለብሽ ራስሽን። በቃ ያለሽን ነገር አውቀሽ፣ አቅምሽን አውቀሽ፣ ጉልበትሽን አውቀሽ፣ ማረግ የምችውና ማችውን ነገር አውቀሽ መኖር ጀምሪ። አንደኛ የራስሽን ላይፍ በጣም ቀላል ታደርጊዋለሽ። ሁለተኛ አካባቢሽ ላይ ያሉት ሰዎችን ሰላም ትሰጫለሽ። በቃ በህይወት ኑሪ ብቻ። የማይለወጥ ነገር የለም። ጊዜ የማይፈታው ነገር የለም። እግዚአብሔር የማይሰራው ነገር የለም። 28 ዓመት የኖሩ 11 ዓመት ብሬክ አፕ ያደርጉ ከሆነ ጊዜ በኋላ በሆነ ተግባቡ። ከዛ መጥተው እንደ አዲስ ሴሽን ትምህርት ይወስዳሉ። ከዛ ደግሞ እንደ አዲስ ይማሩና ይጋባሉ። አለ በቋፍ የፍርድ ቤት ኬዝ ምናምን ወረቀት ይዘው ምናምን ፕሮሰስ ላይ እያሉ መጥተው ይሰራል። ብዙ ሰው ስለማያውቅ ነው ጣላት ምናምን ብርቅ የሚያደርጉ ሰዎች አሉ። ምን ማለት ነው? እንዴት ነው የማትጣየው? ሁለት ተቃራኒ ጾታ እኮ ነው የተጋባው። ወንድና ሴት መሆንሽ ራሱ እኮ ያጋጭሽ። የቤተሰብ ልዩነታችን ያጋጨናል። የፕሮፌሽናችን ያጋጨናል። ፍላጎታችን ያጋጨናል። ምርጫችን የሚያጋጩን ብዙ ናቸው እኮ። ምንድነው ብርቁ? የራስሽን ድርሻ ብቻ መወጣትሽን እርግጠኛ ነኝ። አሪፍ እናት ነኝ ወይ? አሪፍ ሚስት ነኝ ወይ? ለባሏ የምትገዛ ባሏን የምታከብር ባሏ ሰቢት የምታደርግ ፔሪድ። የአንቺ ድርሻ ብቻ። የጊዜ ለጊዜ ትሰጫለሽ። ጊዜ የሚሰራው ነገር አለ። ተኝተሽ ስትነሽ ሀሳብሽ ተቀይሮ አያውቅም። ተናደሽ ምናምን ምን በቃ በማግስቱ ሌላ ነው።
ጊዜ ይባላል። ደግሞ እግዚአብሔር የሚባል አምላክ አለ። የማይሰራው ነገር የለም። ኤልሻዳይ ነው። የማይቻል ነገር ችሎ ከአቅማችን በላይ ሆነው ነገር የሚፈታ አምላክ። ጊዜ የሚሰራውን ለጊዜ እኛ የምንሰራው ነው። እዚች ጋር ያለች ሴት የእነዚህ ሰዎች የዚህ 3 ነገር ድምር ውጤት ናት። የእናትና አባትሽ አስተዋጽኦ አለ። አብረው ተኝተዋል። እግዚአብሔር ሴት የምትባል ፈጥሯል። ጊዜ ደግሞ ድግ ያለች ልጅ ያሳድጓል። 3ቱ ተደምሮ ነው እዚህ ጋር ያለሽ። ህይወትሽም ላይ እነዚህ 3 ነገሮች አሉ። ኑሮሽም ላይ ነው። የአንቺን ድርሻ ግን በትክክል ተወጪ። ገባሽ? በቃ በትክክል የኔን ድርሻ ብቻ ነው የምወጣው። የኔ ያልሆነን ነገር አልነካም። እኔ ጊዜ የሚሰራውን ነገር አልነካው። በቃ ለጊዜ ነው የማሰጠው።